የጥምቀት በዓል በአዲስ አበባ ጃን ሜዳ በተለያዩ ሃይማኖታዊ ስርዓቶች ሲከበር ውሏል። በዓሉ ኢየሱስ ክርስቶስ ያስተማረውን እውነተኛ ፍቅርና ትሕትና የሰው ልጆች ተግባራዊ በማድረግ ሊያከብሩት እንደሚገባው አባታዊ መልእክት ተላልፏል። በሰውና በእግዚአብሔር መካከል ሰላምና እርቅ መጀመሩን ያመለክታል። ይህን በጥምቀት የተሰጠንን እርቅና ሰላም እያንዳንዱ የሰው ልጅ መቀበልና በተግባር መኖር ይገባዋል። የተከፈተው ሰማይ እንዳይዘጋብን በልጅነት ስልጣን ያገኘነው ጸጋና በረከት እንዳይወሰድብን የተቸገሩ ወገኖቻችንን ባለን አቅም ሁሉ በመደገፍና በመረዳዳት የተጣሉትን በማስታረቅ ያዘኑትን በማጽናናት ለሰው ልጅ የሚገባውን ፍቅርና ክብር በመስጠት የበዓለ ጥምቀቱን ዓላማ አውቀን በህይወት ልንተረጉመው ያስፈልጋል። የኢትዮጵያውያን ህብረ ብሔራዊ ጌጦች የአንድነታችን መገለጫዎች ናቸው ያሉት ደግሞ የባህልና ስፖርት ሚኒስትር ሸዊት ሻንካ ናቸው። የጥምቀት በዓል ከሀገር አልፎ የዓለም ቅርስ በመሆኑ በዓለም አቀፍ ደረጃ የበርካታ ጎብኚዎችን ቀልብ እየሳበ እንደሚገኝ አንስተዋል። ዛሬ ላይ ክብረ በዓሉ ከሀገር አልፎ የመላ ዓለም ህዝቦች ሀብት በመሆኑ በአገር ውስጥም ሆነ በውጭ አገር የሚገኙ ወገኖች በፍቅርና በደስታ የሚያከብሩት ተናፋቂ በዓል ሆኖ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ታላቅ ዓመታዊ ክብረ በዓልን ሁለንተናዊ እሴትን ጠብቆ እንዲቆይና ከዘመን ዘመን ተሻግሮ ለዚህ ትውልድ እንዲደርስ በማድረግ ረገድ ግንባር ቀደም ሚና ተጫውታለች። ዛሬ ላይም በዓሉ መንፈሳዊ ይዘቱን እንደጠበቀ በአማረና በደመቀ ሁኔታ እንዲከበር የህዝባችን አንድነትና ፍቅር በሚያስተሳስር መልኩ ተፈጻሚ እንዲሆን በማድረግ መንፈሳዊና ታሪካዊ ኃላፊነቷን እየተወጣች ስለምትገኝ ከፍ ያለ ክብርና ልባዊ ምስጋና ይገባታል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ እንዳሉትም የጥምቀት በዓል ኢትዮጵያዊ ህብረ ቀለም በጉል የሚታይበት በዓል ነው። በዓሉን ስናከብር አንድነትንና አብሮነትን ህብረ ብሔራዊ መተሳሰብን በማጠናከር ሊሆን እንደሚገባ አንስተዋል። ጥምቀትን ስናከብር በዓሉን እያከበርንም የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። አዲስ አበባ ውብና ጽዱ የሆነች በመምጣቷ በአደባባይ ለሚከበሩ ሃይማኖታዊና ባህላዊ በዓላት ምቹ ሁኔታ በመፍጠር ከጊዜ ወደ ጊዜ የቱሪስት ቁጥር እንዲጨምር ማስቻሉን ነው ያነሱት ከንቲባ አዳነች አቤቤ። መዲናችን አዲስ አበባም እንደ ጥምቀቱ ምሳሌ አጊጣ ጸርታ ተውባና ታድሳ ከበዓሉ ጋራ አንድ ላይ ደምቃ ለበዓሉ ልዩ ድምቀት ሰጥታለች። በርካታ ቱሪስቶችንም ለመሳብ ችላለች። ይህንን ውጤት በማስመዝገብ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋራ በቅርበት ሰርተናል። ውጤቱም የጋራችን ነው ብለን እናምናለን።